ሰላም ጤና ይስጥልን ውድ የጄኤምኤም ቴሌቪዥን ተመልካቾቻችን ከጄኤምኤም ቴሌቪዥን የጄኤምኤም መረጃዎቻችን ወደ እናንተ የሚደርሱበት ሰዓት ላይ እንገኛለን። በቅድሚያ ማርስ ዜናዎች የተመሰረተበትን 50ኛ ዓመት እያከበረ የሚገኘው የኢትዮጵያ ወንጌላውያን አብያተ ክርስቲያናት ህብረት የአመራር ሽግግር መርሃ ግብር አካሄደ። በኢትዮጵያ ከአንድ ዓመት በኋላ የሚጀምረው የሰው ሰራሽ አስተውሎት ዩኒቨርሲቲ ከዓለም ሁለተኛው የኤአይ ዩኒቨርሲቲ ይሆናል ተባለ። ከውጭ ዝነኛው አርቲስት ጄሊ ሮል በዘንድሮ የግራሚ የሽልማት ስነ ስርዓት ላይ በታጨባቸው 3 ዘርፎች አሸናፊ ሆነ። ከመረጃዎቹ ጋር ሱሰና ያሶ ብራችሁ ቆይታ አድርጋለሁኝ። አብራችሁን ሁኑ። የተመሰረተበትን 50ኛ ዓመት እያከበረ የሚገኘው የኢትዮጵያ ወንጌላውያን አብያተ ክርስቲያናት ህብረት የአመራር ሽግግር መርሃ ግብር አካሂዷል። ጥር 25 2018 ዓ.ም በብሔራዊ ቤተ መንግስት በተካሄደው በዚህ ስነ ስርዓት ህብረቱን ላለፉት 10 ዓመታት በፕሬዝዳንትነት የመሩት መጋቢ ጻድቁ አብዶ ተሸኝተው ለቀጣዩ 5 ዓመታት ህብረቱን እንዲመሩ የተመረጡት መጋቢ ደረጀ ታፈሰ ተሹመዋል። በመርሃ ግብሩ ላይ የሃይማኖት ተቋማት አመራሮች፣ የህብረቱ አባል አብያተ ክርስቲያናት መሪዎች፣ ጥሪ የተደረገላቸው የመንግስት የሥራ ኃላፊዎች፣ የአገልግሎት አጋሮች እንዲሁም ቤተሰቦችና ወዳጆች ተገኝተዋል። ስነ ስርዓቱን በንግግር የከፈቱት የህብረቱ የቦርድ ሰብሳቢ መጋቢ ደሳለኝ አበበ ህብረቱ ከ50 ዓመታት በፊት ሲመሰረት በነበረው መንግስት የተጠላና የተገፋ ነበር በማለት ተናግረው በብዙ ጣውረድና ዋጋ መክፈል መንገዱን ያቀኑልንን የእምነት አባቶችና እናቶች እናመሰግናለን ብለዋል። መጋቢ ጻድቁ አብዶ ምሳሌ የሆኑ መሪ መሆናቸውን ተናግረው አዲሱ ተሿሚ የተጣለባቸውን ኃላፊነት ከባድ በመሆኑ ብቁና ንቁ ሆነን ኃላፊነታችንን ልንወጣ ይገባል ብለዋል። በመርሃ ግብሩ ላይ የተገኙ የኢትዮጵያ ሃይማኖት ተቋማት ጉባኤ ዋና ጸሐፊ ቀሲስ ታጋይ ታደለ፣ የአዲስ አበባ የተለያዩ የሃይማኖት ተቋማት ጉባኤ መጋቢ ታምራት አበጋዝ፣ የኢትዮጵያ መጽሐፍ ቅዱስ ማህበር ፕሬዝዳንት ሊቀ ህሩያን ይልማ ጌታሁን፣ የኢትዮጵያ ወንጌል አማኞች አብያተ ክርስቲያናት ካውንስል ፕሬዝዳንት ዶክተር ጣሰው ገብሬና ሌሎችም የተቋማት መሪዎች ስለ ቀድሞው ፕሬዝዳንት መጋቢ ጻድቁ አብዶና ስለ አዲሱ ተሿሚ መጋቢ ደረጀ ታፈሰ በመናገር ስለ መሪነት ሽግግሩ መልእክታቸውን አስተላልፈዋል። ተሸኙ የህብረቱ ፕሬዝዳንት መጋቢ ጻድቁ አብዶ ባለፉት 10 የአመራር ዓመታት ከጎናቸው የነበሩትን አመስግነው በሚያስፈልገው ሁሉ ከአዲሱ ፕሬዝዳንት ጎን እንደሚቆሙ በመናገር የህብረቱን ሰነድ በማስረከብ ስልጣናቸውን አሸጋግረዋል። በመርሃ ግብሩ ላይ ለመጋቢ ጻድቁ አብዶ የተዘጋጀ ሽልማት የተበረከተ ሲሆን ለእሳቸውና ለአዲሱ የህብረቱ ፕሬዝዳንትና ለቤተሰቦቻቸው ጸሎት ተደርጓል። በመጨረሻም የህብረቱ 6ኛ አዲሱ ፕሬዝዳንት መጋቢ ደረጀ ታፈሰ በቀጣይ 5 ዓመታት ሊያከናውናቸው ስላቀዷቸው ተግባራት ንግግር በማድረግ መርሃ ግብሩ በጸሎት ተጠናቋል። በቀጠና 2 ሙሉ ወንጌል ቤተክርስቲያን የፍቅር በተግባር የልጆች ድጋፍ አገልግሎቱን በይፋ መጀመሩን አስታውቋል። ታምራት ሞት ይዝራለው። በቀጠና 2 ሙሉ ወንጌል አጥቢያ ቤተክርስቲያን በተካሄደው ፍቅር በተግባር የልጆች ድጋፍ አገልግሎት የማስተዋወቅ ፕሮግራም ላይ የቤተ እምነቱ ፕሬዝዳንት፣ ምክትል ፕሬዝዳንት፣ የልማት ኮሚሽን ኮሚሽነሩ፣ የኮምፓሽን ኢትዮጵያ ዳይሬክተር፣ የተረጂ ልጆች ስፖንሰር፣ ወላጆችና ጥሪ የተደረገላቸው እንግዶች መገኘት ችለዋል። ፕሮግራሙም በጸሎትና በዝማሬ አማን የዝማሬ አገልግሎት ከቀረበም በኋላ የቤተ ክርስቲያኒቷ መሪ እረኛ የሆኑት መጋቢ ተመስገን ብርሃኑ የእግዚአብሔር ቃል መልእክት አስተላልፈዋል። የፍቅር በተግባር የልጆች ድጋፍ አገልግሎት በራስ አገዝ ምንም የውጪ ድጋፍ የሌለበትና ቤተ ክርስቲያኗ በራሷ እየጀመረችው መሆኑን የተገለጸ ሲሆን አሁን ላይ ምዕመኑን ከበረከቱ ተካፋይ እንዲሆን ወላጅ የሌላቸውን 121 ልጆችን በመያዝ በቋሚነት ስፖንሰር በመሆን ወላጆች ልጆቻቸውን የተረከቡበት መሆኑን ለማወቅ ተችሏል። የኢትዮጵያ ሙሉ ወንጌል አማኞች ቤተክርስቲያን የኮምፓሽን ኢትዮጵያ ከ30 ዓመታት በላይ ለብዙ ልጆች ድጋፍ ማድረጉንና ንቁ በጎ ተግባር ማከናወኑን ታሳቢ በማድረግ ከቤተ እምነቱ የእውቅና ሽልማት ሰርተክፌትና የዋንጫ አበርክቶት ተደርጎለታል። የኮምፓሽን ኢትዮጵያ የፍቅር በተግባር የልጆች ድጋፍ አገልግሎቱን በራስ አገዝ መጀመሩን አስመልክቶ በማድነቅ የማበረታቻ የስዕል ስጦታ ለቀጠና 2 ሙሉ ወንጌል ቤተክርስቲያን አበርክቷል። የኢትዮጵያ ሙሉ ወንጌል አማኞች ቤተክርስቲያን ፕሬዝዳንት የሆኑት መጋቢ ላኮ በዳሶ ከጠባቂነት ወጥተን ራሳችን መቻላችንና ማደጋችንን የሚያሳይ ሰናይ ተግባር ነው ሲሉም ገልጸዋል። የልማት ኮሚሽን ኮሚሽነር የሆኑት መጋቢ ብርሃኑ ታረቀኝ በበኩላቸው በኢትዮጵያ ታሪክ ታይቶ የማይታወቅ ከመለመን ከመጠየቅ ጥገኛ ከመሆን ወጥተን እኛ ራሳችን መርዳት፣ ማስተማር፣ ማገዝ እንችላለን የሚለውን በተግባር ያሳየንበት ሲሉም ገልጸዋል።
አቶ ፀሐይ ወጣት ታደሰ ቤተክርስቲያን ተነስታለች፣ በጣም ደስ ብሎኛል። ከዚህ በኋላ ለጎዳና የሚተው ልጅ የለም፣ ቤተክርስቲያኗን ፈርቀዳጅ ምሳሌ ሆናለች ሲሉም ተናግረዋል። የቤተክርስቲያኒቷ መሪ እረኛ የሆኑት መጋቢ ተመስገን ብርሃኑ የፍቅር በተግባር የልጆች እርዳታ አገልግሎት ጅማሬውንና አገልግሎቱን በሚከተለው መልኩም ገልጸዋል። የኮምፓሽን ኢንተርናሽናል ኢትዮጵያ የሚደገፍ ፕሮጀክት በነሐሴ ወር 1987 ዓ.ም በቀጠና 2 ሙሉ ወንጌል አጥቢያ አገልግሎቱን ጀምሮ እስካሁን ድረስ 715 ልጆችን በፕሮግራሙ ውስጥ በማካተትና ሁለንተናዊ ድጋፍ በማድረግ የተለያዩ የሙያ ባለቤቶች እንዲሆኑም አድርጓል። በፕሮጀክቱ ታቅፈው በመልካም ፕሮግራሙን ጨርሰው የወጡ ከ400 በላይ የሚሆኑ ልጆች የነበሩ ሲሆን በርካቶቹ የሕክምና ዶክተሮች፣ መሐንዲሶች፣ አስተማሪዎች፣ የንግድ ሰዎች፣ የዩኒቨርሲቲ አስተማሪዎች፣ በተለያዩ ግብረሰናይ ድርጅቶች ውስጥ የሚሰሩና በግል ስራ ፈጠራ ራሳቸውንና ሀገራቸውን የሚጠቅሙ ዜጎች ፕሮጀክቱ አፍርቷል። አሁን ደግሞ ቤተክርስቲያኗ ያለምንም የውጭ እርዳታና ድጋፍ በራሷ ምዕመናን የፍቅር በተግባር አገልግሎት የልጆች ድጋፍ መጀመሩን በመግለጽ የእግዚአብሔር የበጎነት ስራ ወደፊትም አጠናክራ እንደምትቀጥል አዘጋጆቹ ገልጸዋል። የወንጌል ስርጭትና የታዳጊ ወጣቶች ፕሮግራም መክፈቻ በሐዋሳ ከተማ ተካሂዷል። የኢትዮጵያ ወንጌላዊት ቤተክርስቲያን መካነ ኢየሱስ ማዕከላዊ ደቡብ ኢትዮጵያ ሲኖዶስ በልጆች አገልግሎት መምሪያ የተዘጋጀው ታዳጊ ትውልድን የማብቃት ፕሮግራም ምክንያትን በማድረግ በሐዋሳ ከተማ የወንጌል ስርጭት ተደርጓል። ይህ የታዳሚዎች ፕሮግራም መካሄድ ከጀመረ 4ኛ ዓመቱን ያስቆጠረ ሲሆን ታዳጊዎችን በወንጌል ማስታጠቅ ላይ ትኩረት ያደረገ ነው። የቤተክርስቲያኒቱ የልጆችና ወጣቶች አገልግሎት መምሪያ ዳይሬክተር ቄስ ወንድማገኝ ኡዴሳ በወንጌል ስርጭቱና በፕሮግራሙ መክፈቻ ላይ በመገኘት ከእግዚአብሔር ቃል መልእክት አቅርበዋል። በተጨማሪም ቤተክርስቲያኒቱ ባስቀመጠችው አቅጣጫ መሰረት ሲኖዶሱ የልጆች አገልግሎትን በመምሪያ ደረጃ በማደራጀት ቀዳሚ መሆኑን በማንሳት ስለ ምሳሌያዊ ተግባራቸው እንዲሁም ትውልድ ተኮር ስራቸው አመስግነው ሌሎች ሲኖዶሶችም ይህን መልካም ልምድ ወስደው በልጆች አገልግሎት ላይ ትኩረት ሰጥተው እንዲሰሩ መልእክት አስተላልፈዋል። የሲኖዶሱ የልጆች አገልግሎት መምሪያ ዳይሬክተር የሆኑት ቄስ ማርያም ሀለኬ ታዳጊ ትውልድን የማብቃት ኢምፓወሪንግ ጀነሬሽን ፕሮግራም ከ13 እስከ 17 ዓመታት ያሉ ታዳጊ ልጆችን በየእድሜያቸው በመከፋፈል በእግዚአብሔር ቃል ትምህርት የማሳደግ ፕሮግራም መሆኑን በመጥቀስ የታዳጊ ተማሪዎችን የትምህርት ጊዜ ታሳቢ በማድረግ በበጋና በክረምት ወቅት የሚካሄድ መሆኑን ገልጸዋል። መረጃው የኢኢሲኤምአይ ዩዝ ሚኒስትሪ ነው። በኢትዮጵያ ከ1 ዓመት በኋላ የሚጀምረው የሰው ሰራሽ አስተውሎት ዩኒቨርሲቲ ከዓለም ሁለተኛው የኤአይ ዩኒቨርሲቲ እንደሚሆን ተነገረ። 6ኛው የኢፌዴሪ የሕዝብ ተወካዮች ምክር ቤት በ5ኛ የስራ ዘመን ጥር 26 2018 ዓ.ም 10ኛ መደበኛ ስብሰባውን አድርጓል። ጠቅላይ ሚኒስትር ዶክተር አብይ አህመድ በምክር ቤቱ ተገኝተው የመንግስትን የ2018 በጀት ዓመት የ6 ወራት የእቅድ አፈጻጸም ሪፖርትና ከምክር ቤቱ አባላት ለተነሱ ጥያቄዎችም ማብራሪያና ምላሽ ሰጥተዋል። ኢኮኖሚን በተመለከተ ለሰጡት ምላሽ ግብርና መር የእድገት አቅጣጫ ካለንበት አረንቋ ሊያወጣን ስለማይችል ብዝሃ ዘርፍ የኢኮኖሚክ አቅጣጫን በመከተል ጥራት ያለው እድገትን ማረጋገጥ ነው ብለዋል። ከ6 ዓመት በፊት ኢትዮጵያ የኤአይ ኢንስቲትዩት ስታቋቁም ሀገራት አንድም አፍሪካ ሀገር በተቋም ደረጃ የፈጠረ አልነበረም። በሌላም ዓለም ቢሆን በግሉ ዘርፍ ከሚነገረው ውጪ ዋነኛ አጀንዳ አልነበረም ብለዋል። ከ6 ወራት በኋላ እውን የሚሆነው የአርቲፊሻል ኢንተለጀንስ ዩኒቨርሲቲ ከዓለም ሁለተኛው ነው። በዓለም ላይ እስካሁን አንድ ብቻ የኤአይ ዩኒቨርሲቲ አለ። ካለፈው ዓመት ጀምሮ የግንባታው ስራ ሲሰራ ቆይቶ በመጠናቀቅ ላይ የሚገኘው ዩኒቨርሲቲው በ1 ዓመት ውስጥ ስራ ይጀምራል። ዘገባውን ከዳጉ ጆርናል አገኘ ነው። መረጃዎቻችን እንደቀጠሉ ናቸው። አሁን ደግሞ ከውጭ ወዳገኘናቸው መረጃዎች እናልፋለን። ዝነኛው አርቲስት ጄሊ ሮል በዘንድሮ የግራሚ የሽልማት ስነ ስርዓት ላይ በታጨባቸው 3 ዘርፎች አሸናፊ ሆኗል። ዝርዝሩን ዳንኤል አንተነህ እንደሚከተለው ያቀርበዋል። ዘንድሮ ለመጀመሪያ ጊዜ በ26ቱ የግራሚ አዋርድ ምርጥ የክርስቲያን ምድብ አሸናፊዎች ውስጥም በ3 ዘርፎች አሸናፊ ለመሆን የበቃው አርቲስት ጄሊ ሮል ሽልማቱን በተቀበለበት ወቅትም የሰጠው መንፈሳዊ ፖለቲካ ይዘትም ያለው ንግግር የመድረኩን መነጋገሪያም ሆኗል። ጄሊ ሮል ምርጥ የዘመናዊ ካትሪል አልበም ወይም ቤስት ኮንቴምፖራሪ ካንትሪ አልበም በሚለው ዘርፍም ጨምሮ በታጨባቸው 3 ዘርፎች በሙሉም ድልም ቀንቶታል። አርቲስቱ ሽልማቱን ለመቀበል መድረኩ ላይ በወጣበት ወቅትም ሙዚቃና ፈጣሪ ህይወቴን የመለወጥ ኃይል አላቸው ብሎም እንደሚያምንም ገልጿል። ጄሊ ሮል በንግግሩ ወቅትም የሃይማኖትና የፖለቲካን አስመልክቶም መልእክት ያስተላለፈም ሲሆን ኢየሱስ የሁላችንም ነው፣ ኢየሱስ በአንድ የፖለቲካ ፓርቲ ብቻ አያያዝም፣ ኢየሱስ የማንም የሙዚቃ ሌብል ንብረት አይደለም፣ ኢየሱስ ነው በማለትም ገልጿል።
There was a time in my life, y'all, that I was broken. That's why I wrote this album. I didn't think I had a chance, y'all. There was days that I thought the darkest things. I was a horrible human. There was a moment in my life that all I had was a Bible this big and a radio the same size and a 6x8-foot cell. And I believed that those two things could change my life. I believed that music had the power to change my life and God had the power to change my life. And I want to tell y'all right now, Jesus is for everybody. Jesus is not owned by one political party. Jesus is not owned by no music label. Jesus is Jesus, and anybody can have a relationship with him. I love you, Lord. ጄሊ ሮል አክሎም ማንኛውም ሰው ከእርሱ ጋር ግንኙነት ሊኖረው ይችላል፣ ጌታ ሆይ እወድሃለሁ በማለትም ተናግሯል። ይህ የአርቲስቱ ንግግር በሃይማኖታዊ እሴቶችና በፖለቲካ አመለካከቶች መካከል ያለውን የሚተችና ፈጣሪ ለሁሉም እኩል መሆኑን የሚያጎላ ሆኖም ተገኝቷል። ጄሊ ሮል ከዚህ ቀደም ከነበረበት አስቸጋሪ የህይወት ታሪክ ተነስቶ አሁን ለደረሰበት ስኬት ሙዚቃና እምነት ትልቅ ድርሻ እንዳላቸውም በተደጋጋሚ መናገሩም ይታወሳል። ሆኖም ግን ወንጌል በመመስከሩና በ26 የግራሚ ሽልማት ስነ ስርዓት ላይ ሽልማቱን ሲቀበል የኢየሱስ ክርስቶስን ስም ከፍ አድርጎ መጥራቱ በብዙ ማህበራዊ ሚዲያዎች ከፍተኛ ትችትም አስነስቷል። ዘገባው የክርስቲያን ፕሪሚየር ኒውስ ነው። መረጃዎቻችንን ከማጠቃለላችን በፊት አስተያየቶቹን እናስሳችሁ። የተመሰረተበትን 50ኛ ዓመት እያከበረ የሚገኘው የኢትዮጵያ ወንጌላውያን አብያተ ክርስቲያናት ህብረት የአመራር ሽግግር መርሃ ግብር አካሄደ። በኢትዮጵያ ከአንድ ዓመት በኋላ የሚጀምረው የሰው ሰራሽ አስተውሎት ዩኒቨርሲቲ ከዓለም ሁለተኛው የኤአይ ዩኒቨርሲቲ ይሆናል ተባለ። ከውጭ ዝነኛው አርቲስት ጄሊ ሮል በዘንድሮ የግራሚ የሽልማት ስነ ስርዓት ላይ በታጨባቸው 3 ዘርፎች አሸናፊ ሆነ። ለዛሬ ያዝናቸው የጄኤምኤም መረጃዎቻችን ይህን ይመስል ነበር። እኔ ሶስና ያሱ መረጃዎችን ወደ እናንተ ያደረስኩኝ አብራችሁ ቆይተደረኩኝ። መረጃዎችን ያዘጋጁላችሁ ደግሞ ዳንኤል አንተነህና ነጻነት አቁማ ነበሩ። ከቀሪ የጄኤምኤም ቴሌቪዥን ፕሮግራሞቻችን ጋር መልካም ቆይታ